ራና ሮቤል ሲሰማቸው ምን የእውነትን ነው አድናን? አዎ በጣም ነው የከፋኝ። ሊሆነ ለኔ እኮ ክደት አይገባኝም። አዎ እውነትን ነው። ይሄ እንኳን ላንተ ለማንም አይገባም። የእውነት በጣም አዝናለሁ። አንቺ እኮ ነግረሽኝ ነበር። ጥፋተኛው ነኝ። አንተ እኮ ልክ ነህ። አምናሃቸው ነው። እምነት ደግሞ ከምንም ነገር ይበልጣል። ደደብ ነኝ። ራሴን እንደዚህ ጭፍ ማድረግ አልነበረብኝም። አይዞ ራስን መውቀስ የለብህም። የተፈጠረው ነገር ሁሉ አንዴ ተፈጥሯል። ዋናው ደግሞ መንቃት ነው። ምን ዋጋ አለው? ከረፈደ በቤቴ ላይ የመዳሪያ መድረክ ከተጧጧፈ በኋላ በመጨረሻ ብነቃ ምን ዋጋ አለው? አሁን ሊሰማ የሚችለው ስሜት በጣም ከባድ ነው፣ ግን እንደምል አላውቅም። ምንም አትበይኝ ሎና፣ እባክሽ ከቻልሽ ስደብኝ። ጅል እማትረባ አንተ ነህ በይኝ። ለምንም አትበይኝ። እንደሱ ብዬማ ልብን አላቆስለውም፣ ግን ደግሞ ደስ ብሎኛል። ያው ትንሽ ብዘገይም እውነቱ ላይ ደርሰሃል። መፈጠር እንዴት አለሁት? ለካ እስከ ዛሬ ወንድም አልነበረኝም። ለካ እስከ ዛሬ ሚስት አልነበረኝም። ቤቱ ራሱ ውሸት አለኝ። ልበቅና የዋህ ስለሆንክ እኮ ነው የሚጠቀሙብህ። መሬቱ፣ ግድግዳው፣ ጣሪያው፣ አየሩ፣ ሁሉ ነገር ውሸት አለኝ። አድናን እንደዚህ ስትማይት እኮ እኔም በጣም ይጎዳኛል። አዎ ምን ላደርግ ሎና፣ ግራ ገባኝ እኮ። እሺ ልጅ የማን ነው የሚባለው? የኔ ወይስ ወንድሜ? ምንድን ነው የሚባለው? በጣም ከባድ ነው፣ ግን ደግሞ መጠንከር አለብህ። እንዴት እንደዚህ ታደርጋለች? ይህን ጭራሽ ከወንድሜ ከገዛ ወንድሜ ጋር። አሁን ለነሱ ምንም እንዳላወክ ነው እሺ መሆን ያለብህ። ሉሃና እህቷ ደብዳቤውን እንዳልጻፈች አዲናን ሲነግራት ከደብዳቤው ጋር ከበፊቱ ጋር አስተያዩ የእጅ ጽሁፉ የሱ አይደለም ሲላት፣ እሷን መታ የእጅ ጽሁፉን ስታስተያየው በጣም ነበር የደነገጠችው። ራሷን ልስት ትንሽ ነበር የቀራት። በጣም ነበር የጮኸችው። በጣም ነበር የተበሳጨችው። ምክንያቱም እዚህ ጋር ሮቤልና የአዲናን ሚስት እንግዲህ ማለት ነው ሚራ ተነጋግረው ነው እንግዲህ ሳራ ደብዳቤውን የጻፈችው ያስመሰሉት። እጅግ በጣም ከባድ ነገር እንዳደረጉ ግን አላወቁም ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። የሉሃና ድራማ ቤተሰቦች እንግዲህ ቻናሌን ሰብስክራይብ አድርጉልኝ። የምትወዱት ልጆች ብዙዎች ናችሁ። በጣም 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 የሚገርም በጣም ብዙ አስተማሪ የሆነ ያለው ድራማ ነው። ሉሃና ድራማ ብዙዎቻችን በጣም ነው የምንወደው እና ከወደዳችሁት ቪዲዮ ላይክ አድርጉልኝ። ትንሽም ቪዲዮ ቆረጥ እያደረኩ እያስገባውላችሁ ነው ለማስታወስ ያህል ማለት ነው እንድታስታውሱት እና ወዶቼ እንግዲህ ሮቤልና ሚራ እንግዲህ ፍቅራቸው እንደቀጠለ ነው። አሁንም በአዲናን ላይ እየተጫወቱ ነው የምንመስላቸው። እሱም ደግሞ ግን ሁሉን ነገር አውቆ ሚስቱን መግደል አለበት፣ ወንድሙን መግደል አለበት። ምን እንደሚያደርግ ራሱ ግራ ተጋብቶ ነው ያለው እሱ። እንደውም እዛ ጋር ሉሃና ጋር ሂዶ ማለት ነው ሁሉን ነገር ሲነግራት አንተ ዛሬ ስላየህ እንጂ እነሱ ግን ማድረግ የጀመሩት አሁን አይደለም ቆይተዋል ብለዋለች። እሷም ደግሞ ሳራ ደብዳቤ ጽፋልሻለች ብለው ሰጥተዋት ከቤት እሷን ለማስወጣት እየሞከሩ ነው። ሳራን ገለው ከጣሏትና ገለው ከቀበሯት በኋላ ግን ሚራና ሮቤል ከእህቷ ለመደበቅ ወይም ደግሞ እህቲቱ ምንም ነገር እንዳልተፈጠረ አድርገው ወደ መጣችበት እንድትመለስ ለማድረግ እየሞከሩ ነው። ግን ደግሞ ይሄ ነገር አይሳካላቸውም ብዬ ነው የማስበው። እንደውም ጥርጣሬው ወደ እነሱ እንዲዞር ነው ያደረጉት ማለት ነው። እንደውም ያላሰበችውን ነገር እንድታስብ ነው ያደረጓት። ደብዳቤው ጽሁፉና የእህቷ ጽሁፍና የእነሱ ጽሁፍ የተለያየ ነው። ይህን ነገርም አዲናን ነው እንድታስብ ያደረጋት እንጂ እሷ እንደውም እህቴ ናት ብላ አስባ ከቤት ልትወጣ ነው። የሳራ ደም መቼም ቢሆን ደመ ከልብ ሆኖ አይቀርም። ሉሃና እህቷ የእህቷን ደም ትበቀልላታለች ብዬ አስባለሁ። ፍርድ ታሰጥላታለች ብዬ አስባለሁ። እነዚህ ሁለት ጨካኞች በወንድሙ ላይ እየማገጠ ድጋሚ ደግሞ እንግዲህ የሳራን ህይወት አጥፍቷል ማለት ነው እና ሳራን እንግዲህ ገለው ከቤት አውጥተዋታል። የሳራን ጆሮ ጌጥና ጫማውን ጫማዋን አንድ እግሯን ጫማና የአንድ እግሯን ጆሮ ጌጥ የሮቤል ክፍል ሉሃና እህቷ አግኝተዋለች ማለት ነው። ደብዳቤውን ግን የእውነት እሷ የጻፈች መስሏት በቃ ይሄንን ቤት ትታ ልትሄድ ለአዲናን
ሳራ ደብዳቤ ጽፋልሃለች ብላ ስትሰጠው ግራ የተጋባሁበት ነገር አለ ብሏል። ምንድነው ስትለው ደብዳቤው የባለፈው ጽሁፍና ይሄኛው ጽሁፍ ይለያያል ብሎ ነበር የነገራት። እነሱ ደብዳቤውን መጻፋቸውና ከነሱ ውጪ ብልጥ ሰው፣ ከነሱ ውጪ ሰውን የሚሸውድ፣ ከነሱ ውጪ የሚያስብ ሰው የሌለ የሚመስላቸው እንግዲህ እነዚህ ሁለት ደደቦች። እሷም ከባባሏ ትማገጣለች፣ እሱም ደግሞ የወንድሙን ሚስት እያማገጠ እዛ ጋር ሚራ እርጉዝ ናት። ቤተሰቦች ሚራ እርጉዝ ናት። ሚራ ያረገዘችው ከአድናን ከባሏ ሳይሆን ከወንድሙ ከሮቤል ነው ማለት ነው። ይሄን ነገር ደግሞ እንደሚማግጡና አብሮ ከሁለቱም እንትን እንደሚሉ በአድናን ላይ ድራማ እየሰሩበት እንደሆነ ወንድሙም ደግሞ ውልቸር ላይ የተቀመጠው ውሸቱን እንደሆነ በደንብ አድርጋ ታውቃለች ማለት ነው። እውነት ለመናገር ግን ማለት ነው የእህቷን እውነት ለማውጣት ፈልጋ እንጂ አሁንም ቢሆን ደግሞ የእህቷን ሁንትን ካወጣች በኋላ የሳራ እህት ገና የሮቤልንና የሚራን ጉድ ትዘረግፈዋለች ብዬ ነው የማስበው። በጭራሽ ሉሃና የሳራንም ደም እንትን ማለት አለባት፣ ፍርድ ማሰጣት አለባት። እዚህ ጋም ደግሞ ከአዲናን ጎን መሆን አለባት። አዲናን ወንድሙና ሚስቱ አፈቅርሻለሁ አፈቅርሃለሁ ሲባባሉ ሲሳሳሙ ስላያቸው ራሱን ስቶ ሊወድቅ ነበር። ግን ደግሞ እንደምንም ራሱን ተቋቁመው ወደ ሉሃና ክፍል ገብተው ሁሉ ነገር ለሉሃና ነግሯት፣ እሷም ደግሞ የመከረችው ምክር አለ። በዛ ምክር መሰረት ከሄደ ሁሉንም ቀስ በቀስ ይበቀላቸዋል ብዬ አስባለሁ። ግን በጣም የሚቸኩል ሰው ቢሆን ሁለቱንም ነበር ጭንቅላቸውን ብሎ የሚገላቸው ተኩሶ ማለት ነው። ግን በጣም ታግሶ ምን ማድረግ እንዳለበት እያሰበ ነው። በጣም አስተዋይ ነው በነገራችን ላይ አዲናን ማለት ነው። ሮቤል ግን እጅግ በጣም የቆሸሸ ሰው ነው። የወንድሙ ሚስት የሚያማግጥ ወንድሙ የነካውን ነገር ወንድሙ ያየውን ነገር ማየት የሚፈልግ ወንድሙ የነካውን ነገር መንካት የሚፈልግ በቃ ማጥፋት የሚፈልግ ማለት ትችላላችሁ። እና ሮቤል በጣም መጥፎና ጨካኝ ነው። ሳይታመም ውልቸር ላይ ተቀምጦ የአዲናን ሚስት የወንድሙ ሚስት ለማማገጥ ነው እቤት የተቀመጠው ማለት ነው። እዛ ጋም ደግሞ ይሄን ሁሉ ነገር ስላወቀችባቸው ሳራን ገለዋት አውጥተው ጥለዋታል። እንግዲህ ሉሃና እህቷን ፍለጋ መታለች። በጭራሽ ደብዳቤው አሁንም እሷ እንዳልጻፈችው ስላወቀች እዚህ ቤት አትወጣም። ገና ጉድ ይፈላል እዚህ ቤት ማለት ነው።